የእግዚአብሔር የፍጥረት ዓለምን ምስጢር በሰባት አድርጎታል ማለት ነው። ስለዚህ ርሆተ ሰማይ አንደኛ ቀመሩ 52 ነው። በአመትም 7 ቀን ነው የሚሆኑት። እነዚህ የሰማያት መከፈት 7 ቀን ነው የሚሆነው። ይሄም የሆነበት ምክንያት ምንድነው ሲባል በዘሌዋውያን 23:41 ላይ ራሱ እግዚአብሔር እንዲህ ብሎ አዘዘ፣ በአምላካችሁ በእግዚአብሔር ፊት 7 ቀን ደስ ይበላችሁ ይላል። አስተውሉ። በአምላካችሁ በእግዚአብሔር ፊት 7 ቀን ደስ ይበላችሁ፣ ይህንንም በዓል በየአመቱ 7 ቀን ለእግዚአብሔር አድርጉ፣ ለልጅ ልጃችሁም የዘላለም ሥርዓት ነው ይላል። በጣም ይገርማል። የዘላለም ሥርዓት ነው፣ በአመቱ 7 ቀን አድርጉ በማለት እስራኤላውያንን ያዛቸዋል። አሁን ይሄ ምን ያስተምረናል? በአመቱ 7 የተለዩ ዕለታት እግዚአብሔርን በእጅጉ እናመሰግንባቸው፣ ደስ የምንሰኝባቸው፣ ጸሎታችን ቅድመ እግዚአብሔር የሚደርስባቸው ዕለታት እንዳሉ ያስረዳል። እንኳን የአመቱ 7 ቀናት ቀርቶ የ7 ዓመታቱን ሰንበታት በመቀመር ይቆጥሩ ዘንድ ሲያዛቸው በዘሌዋውያን 25 ላይ ምን ይላል? 7 ጊዜ 7 አድርገ የዓመታትን ሰንበት 7 ቁጥር፣ የ7 ዓመታትም ሰንበት ዘመን 49 ዓመት ትቆጥራለህ በማለት ያዛል። ስለዚህ እግዚአብሔር 7 አድርጎ የሰራቸው ሥርዓቶች እጅግ የተለዩ ናቸው። ለምሳሌ ሰሎሞን ምን ይላል? ጥበብ ሐነጸት ላቲ ቤተ፣ ጥበብ ለራሷ ቤትን ሰራች። ወአቀመት ላቲ 7 አዕማደ፣ ለራሷም 7 ምሰሶዎችን አቆመች ይላልና ምን ማለት ነው? ጥበብ እግዚአብሔር ነው። ጥበብ እግዚአብሔር ነው። 7ቱ ምሰሶዎች ምንድነው? እግዚአብሔር የሰራቸው 7ቱ ሰማያት ናቸው አንደኛው። ሁለተኛው ደግሞ 7ቱ ዕለታት ናቸው። ሶስተኛው ደግሞ በአመት ውስጥ የሚገኙ በረከት የሚደረግባቸው ርሆተ ሰማይ የሚከናወንባቸው 7ቱ ዕለታት ናቸው። ይህ ብቻ አይደሉም። 7ቱ መገብተ ዕለታት ፀሐይ፣ ጨረቃ እና 5ቱ ፕላኔቶች ማለት ነው። 7ቱ መገብተ ዕለታት የሚባሉትን ጥበብ እግዚአብሔር በጥበቡ ያኖራቸው ናቸው። ሌሎቹ 7ቱ ሕዋሳት ናቸው። 7ቱ ሕዋሳት ማለት ልክ በእነዚህ አምሳል የተገነቡ ቅድም ነግሬያቸዋለሁ። ደጅ ሲከፈት ያልታየው ይታያል። በተመሳሳይ መልኩ ድማህ የሰው ልጅ መካነ አእምሮ ወይም የእውቀት ቦታው ነውና እውቀትን ያገኛል። ስለዚህ ይሄ ጭንቅላቱ የያዘው የተሸከመው 7 ነገሮች አሉት። አንደኛ 2 አይን አለን፣ 2 ጆሮ አለን፣ 2 የአፍንጫ ቀዳዳ አለን፣ አፍ አለን። በድምሩ አንገት ላይ ብቻ ራስ ቅል የያዘው 7 ነገር አለ ማለት ነው። ስለዚህ ይሄ ዕለት ምስጢር የሚገለጥበት፣ አእምሮአችን በምስጢር የሚጎበኝበት፣ ሰማያዊ ምስጢር ልክ እንደነ ሕዝቅኤል፣ እንደነ ዮሐንስ፣ እንደነ ኢሳይያስ፣ እንደነ ያዕቆብ የምናገኝባቸው ዕለታት በመሆናቸው እነዚህን ዕለታት ከልብ አውቀን በእነዚህ ዕለታት እንጸልያለን ማለት ነውና እግዚአብሔር 7 አድርጎ ሰርቷል። አዳም አባታችንም በገነት ኩፋሌ እንደምናነበው የቆየው 7 ዓመት ነው። ኖህ ወደ መርከብም ሲገባ 7 አድርጎ ተባትና አንስት እንዲያገባ እግዚአብሔር አዟል። ዘፍጥረት 7 አንቡ። ከ7 ቀን በኋላ የጥፋቷ ዘንቧል። ኖህም ከ7 ቀን በኋላ ርግብን ልኳል። ስለዚህ 7 ስንመለከት እነዚህን ሁሉ ምስጢር እናውቃለንና በአመቱ 7 ዕለታት ሰማያት የሚከፈቱባቸው ምስጢር የምናገኝባቸው ናቸው። አሁን ቀመሩን ባጭሩ ልንገራችሁ እና እነዚህን ዕለታት እንድታውቁ ይሆናል ማለት ነው። ጳጉሜን 3 መሰረት ነው ለዚህ ሁሉ። ስለዚህ አሁን 52ቱን እናውጣቸው። አንደኛ ጳጉሜን 3 መሰረት አደረጋችሁ። ከጳጉሜን 4 እስከ 5 2 ቀናት አሉ። አስተውሉ። ከመስከረም 1 እስከ መስከረም 30 ጋር ሲደመሩ 32 ይሆናሉ። ከጥቅምት 1 እስከ ጥቅምት 20 ያሉትን ዕለታት ስንደምር 52 ይሰጣሉ። ስለዚህ አንዱ ርሆተ ሰማይ የሚከፈትበት ይሄ ነው ማለት ነው። 52 ጨረስን። ሁለተኛው አሁን ጥቅምት 20 ላይ ደርሰናል። ከጥቅምት 20 እስከ 30 ያው 10 ዕለት አለን። ከህዳር 1 እስከ 30 ስንደምር ደግሞ 40 ዕለት አገኘን። ከታህሳስ 1 እስከ 12 ካሉት 12 ዕለታት ጋር ስንደምር 52 ሆነ። ሁለተኛው ርሆተ ሰማይ ይህ ነው ማለት ነው። ሶስተኛው ከታህሳስ 13 እስከ ታህሳስ 30 ያሉት 18 ዕለታት አሉ። ከጥር 1 እስከ 30 ያሉት 30 ዕለት ጋር ስንደምር 48 ይሆናል። ከየካቲት 1 እስከ 4 ካሉት ጋር ሲደመር 4 52 ዕለት ሆነ። ሶስተኛው ርሆተ ሰማይ የሰማይ መከፈቻ ይህ ነው። አራተኛው ከየካቲት 5 እስከ 30 ያሉት 26 ዕለታት አሉ። ከመጋቢት 1 እስከ 26 ካሉት ዕለታት ጋር ስንደምር 52 ይሆናል።
አራተኛው ርሆተ ሰማይ ይህ ነው ማለት ነው። ቀጥሎ አምስተኛው ከመጋቢት 27 እስከ 30 ያሉት ያው 4 ዕለታት አሉ። ከሚያዝያ 1 እስከ 30 ካሉት 30 ዕለታት ጋር ሲደምሩ ስንት ይሰጠናል? 34 ዕለታት አገኘን። ከግንቦት 1 እስከ 18 ዕለታት ጋር ሲደምሩ 52 ዕለት ሆነ። አምስተኛው ርሆተ ሰማይ ይህ ነው ማለት ነው። ስድስተኛው ከግንቦት 19 እስከ 30 ያሉ